የዩክሬን ሰማይ እሳት አዘነበ። ፑቲን የእሳቱን ላንቃ ከፈቱት። የጦርነቱን ነበልባል ይበልጥ እየተስፋፋና ምድሪቱን እያመሳቀለ ባለበት በዚህ አስፈሪ ወቅት ዩክሬን ሰማዩንም ምድሩንም እንደ ምጣድ በጋለ እሳት ላይ እየተንበለበለች ፍጹም አስፈሪና ደም አፋሳሽ ሌሊትን አሳልፋለች። ይህም ምድራዊ ሲኦል የሚመስል ትዕይንት የፈጠረው የሩሲያው መሪ ቭላድሚር ፑቲን ወደ ዩክሬን ሰማይ የላኳቸው የሞት አማልክትን ያዘሉ ጥፋትና እልቂትን በከተሞች ላይ የረጩ ስልታዊ ድሮኖችና ዘመናዊ ሚሳኤሎች የጦርነቱን አውድማ ክፉኛ ሲያጋዩትና ሰማዩን በደመቀ እሳት ነበልባል በጭስ ማዕበል ሲቀቡት በማደራቸው ነው። ይህ በሰማይ ላይ የሚታየውና ምድርን ያናወጠው ሰፊና አስገራሚ የአየር ላይ ጥቃት የዩክሬንን መከላከያና የኢነርጂ መዋቅሮች በከፍተኛ ደረጃ ሲፈትን በቅርብ ቀናት ውስጥ የሩሲያን የኢኮኖሚ የጀርባ አጥንት የሆኑትን የነዳጅ ማጣሪያና ማስተላለፊያ ተቋማት ላይ ያነጣጠረ ከባድ ጥቃት ሰንዝረው የነበሩትንና የሞስኮን ቁጣ የጫሩትን የዩክሬን እጆች ዛሬ ግን በሩሲያ ክንድ አጸፋዊ የቁጣ እሳት እንደነካቸው ላስቲክ በአሰቃቂ ሁኔታ ሲኮማተሩ አቀማተው ሲንገላቱና ስልታዊ መገናኞቻቸውን ሲቆርጡ አድረዋል። ይህ በሁለቱ ወገኖች መካከል የተቀጣጠለው ዓለምን ያስገረመው የቀድሞ ኮሜዲያንና የአሁኑ የዩክሬን ፕሬዝዳንት ቭላድሚር ዘለንስኪ ይህንን ህዝባቸውና ሀገራቸውን ዋጋ ያስከፈለውን በከተሞች መፈራረስ የሳይረን ድምጾች የታጀበውን በጭስና በባሩን የታፈነውን ከባዱንና መራራውን የትራጀዲ ሌሊት በከፍተኛ ስቃይ ውጥረትና ጭንቀት ውስጥ ሆነው ለማሳለፍ ተገደዋል። የዩክሬን ፕሬዝዳንት ዘለንስኪ ፑቲን ስልታዊ የሞት ድግስ አስቀድመው በመረዳት ህዝባቸው ነቅቶና ተጠንቅቆ እንዲጠብቅ በሰጡት ከባድ ማስጠንቀቂያ በሰዓታት ልዩነት ውስጥ ሞስኮ የመዓት ጽዋን በዩክሬን ዋና ከተማ ላይ አዝንባለች። ረቡዕ ምሽት 2 ሰዓት ላይ የምድሪቱን ጸጥታ የቀደዱት የአየር ጥቃት ሳይረኖች የሞት መምጣትን ሲያውጁ ንጹሃን ዜጎች ረጅምና ጨለማ ሌሊትን በስጋት ለመሻገር ወደ ምድር በታች ሜትሮ መሸሸጊያዎች ወደ ጥልቁ መጠለያዎች ውስጥ በመግባት 11 ሰዓታትን በጭንቀትን ሲያምጡ አድረዋል። የዩክሬን አየር ኃይል በታላቅ ቁጭት እንዳስታወቀው ሩሲያ 500 የሚጠጉ ገዳይ ድሮኖችና በደርዘን የሚቆጠሩ ሚሳኤሎችን በአንድ በማስተባበር ዋና ከተማዋን ከተለያዩ አቅጣጫ በአንድ ጊዜ ያፈራረሰ የተቀናጀ ግዙፍ የክፋት ጥቃትን ሰንዝረዋል። ምንም እንኳን አብዛኞቹ የአየር ላይ ተወንጫፊዎች በዩክሬን የብረት ከልካይ ቢመክኑም 33 የሚሆኑት ግን ምድር መከላከያውን ሰብረው በመግባት በከተማዋ ላይ ከባድ ሰደድ እሳትና ውድመትን ለኩሰዋል። በዚህ የሰማይ ላይ ቁጣ ሳቢያ የሟቾች ቁጥር በአሰቃቂ ሁኔታ ወደ 13 ማሻቀቡን የኪየቭ ከንቲባ ቪትሊ ክሎቺኮ ሲያረጋግጡ ከአንድ ሕፃንና ከአምቡላንስ ጣቢያ የሕክምና ባልደረቦች ጨምሮ ከ85 በላይ ንጹሃን የአካል ጉዳት ሰለባ እንደሆኑ ማረጋግጠዋል። የከተማ ወታደራዊ አስተዳደር ትካንቼንኮ በሰጡት ምስክርነት የሩሲያ ሚሳኤሎች በንጹሃን መኖሪያ ህንጻዎችና አፓርትመንቶች ላይ ቀጥተኛና አሰቃቂ ምትን በማድረሳቸው ከወደሙት የኮንክሪት ፍርስራሾች ስር አስክሬኖች በሐዘን እየተቆፈሩ መውጣታቸውን ገልጿል። የአደጋ ጊዜ ሰራተኞች ነፍስ አዳኞች በተያያዘው የነበልባል ባህሪ ውስጥ በመጋፈጥ የፍርስራሽ ክምር ስር የተያዙት ወገኖቻቸውን ለማስወጣት የሞትና የሽረት ትግል አድርገዋል። በተቃራኒም የሩሲያው መከላከያ ሚኒስትር ጥቃቱን በከፍተኛ ጥንቃቄ በተሰሩ ረጅም ርቀት ተወንጫፊ ሚሳኤሎች መሳሪያዎች የተፈጸመ ስልታዊ ዘመቻ ነው በማለት የሞት ድግሱን እየሸፈነ ሲሆን ዋነኛ ኢላማውም በኪየቭና በአካባቢው ባሉ ከተሞችና ክልሎች የሚገኙ የወታደራዊና የኃይል ማምረቻ ተቋማት ላይ መሆኑንም ክዶ ተከራክሯል። ይህንን ክህደት በጥብቅ የተከላከሉት የዩክሬን የውጭ ጉዳይ ሚኒስትር አንድሪያ ሲቢሃ የሩሲያ የሽብር ጥቃት ለመክታት ከሰለቹ የውግዘት ቃላት ባለፈ ዓለም አቀፉ ማህበረሰብ ፈጣንና ተጨባጭ እርምጃ እንዲወስድ በቁጭት የጠየቁ ሲሆን በፍርስራሹ ስር የሚገኙ ሰዎች ፍለጋ ሲቀጥል የሟቾች ቁጥር ሊጨምር እንደሚችልም በሐዘን ተናግረዋል። ሩሲያ ሙሉ በሙሉ ዩክሬንን ከወረረች ከ4 ዓመታት በላይ በሆነው በእነዚህ ወቅታት ዩክሬን ከተሞች በየቀኑ ከሞስኮ የሚሰነዘረባቸውን የአየር ጥቃት እያስተናገዱ ቢሆንም የኪየቭ ኃይሎች በበኩላቸው ጎረቤታቸው ላይ አስገራሚ ያጸፋ ጥቃቶችን በመሰንዘር አጸፋዊ ምላሽ እየሰጡ ይገኛሉ። ዩክሬን ባለፈው ወር በሩሲያ የኃይል ማምረቻና መሰረተ ልማቶች ላይ ከዚህ ቀደም ተሰምቶ በማይታወቅ መጠን ሰፊ ረጅም ርቀት የድሮን ጥቃት ዘመቻ የከፈተች ሲሆን ዘለንስኪ ይህን ስትራቴጂ ሞስኮን በኃይል ጦርነቱን እንድታቆም የሚያስገድድ ቁልፍ ስልት እንደሆነ በተደጋጋሚ ሲናገሩ ተደምጧል። ለዚህ ማረጋገጫ የሚሆነው
ሐሙስ ሌሊት የዩክሬን ወታደራዊ ኃይል ከሞስኮ በስተ ምስራቅ በመቶዎች የሚቆጠሩ ማይሎች ርቆ በሚገኘው ስኮቶቭ ውስጥ የሩሲያ ግዙፍ ነዳጅ ማጣሪያ አንዱን ሩሲያ ለወታደራዊ እንቅስቃሴ የምትጠቀምበት የዶኔትስ ወንዝ ላይ በተሰነዘረ የባቡር ድልድይና የካርኬቭ የሚገኘው የሩሲያ እዝ መቆጣጠሪያና ምልከታ ጣቢያ በኃይለኛ ድብደባ ማውደማቸውን ማብሰራቸው ነው። ባለፈው ሳምንት በነበረ አንድ ሌሊት ብቻ ሩሲያ 12 ክልሎች ውስጥ 660 የዩክሬን ድሮኖች መታ መጣሏን ማስታወቋ እንደ አውሮፓውያን አቆጣጠር በ2022 ወረራው ከተጀመረ ወዲህ ዩክሬን በፈጸመችው ትልቁን ጥቃት አመላካች ሲሆን እነዚህ የአየር ድብደባዎች ወደ ሩሲያ ጥልቅ ግዛቶች ዘልቀው በመግባት የጦርነቱን መራራ እውነታ ከግንባር መስመር ርቀው ወደሚገኙ የሩሲያ ከተሞች ጭምር እያደረሱት ይገኛሉ። ይሁን እንጂ የሞስኮ አውዳሚ የአየር ጥቃቶች በዩክሬን ላይ መውረዳቸው አላቆሙም። ከዚህ ጥቃት ቀደም ብሎ በሰኔ ወር መጀመሪያ ላይ በኪየቭ እምብርት ላይ በተፈጸመው ሌላው የሩሲያ ጥቃት በዩኔስኮ ዓለም አቀፍ ቅርስነት የተመዘገበውን ታዋቂውን የዩክሬን ገዳም በቼሬስክ ላቭራ በእሳት ማጋየቱ የሚታወስ የቅርብ ጊዜ ጠባሳ ነው። የእሳት ማዕበልና የብረት ናዳ በኪየቭ ሰማይ ላይ በድንገት ተከፍቶ ያቺን ጥንታዊ ከተማ በ11 ሰዓታት ያክል የደምና የእሳት አውደማ ያደረጋት ያ የጭካኔ ሌሊት እስከ ሐሙስ ማለዳ ድረስ ቀጥሏል። የሞት ጥላ ያጠላባቸው 13 ንጹሃን ዜጎች ሕይወትም ተቀጥፏል። የክሬምሊን የጦር መሳሪያ ምድርና ሰማዩን እያናወጡ የሮኬትና የሚሳኤል ማዕበል ሲያወርዱ የዩክሬን ድንገተኛ አደጋ አገልግሎት ማለዳ ላይ ይፋ እንዳደረገው የሟቾች ቁጥር እያሻቀበ መሄዱንና የከተማ ወታደራዊ አስተዳደር መሪ ቲሞር ቺኮዝ በቴሌግራም ላይ ገጻቸው ላይ እንደገለጹት በጥቃቱ ሳቢያ 2 ህጻናትን ጨምሮ ቢያንስ 56 ሰላማዊ ዜጎች በአሰቃቂ ሁኔታ ቆስለዋል። ይህ በዋና ከተማው ውስጥ ከ30 በላይ ስፍራዎች ላይ የሚገኙ የመኖሪያ ህንጻዎችና መሰረተ ልማቶችን ያወደመ የጦርነት ሰደድ ሩሲያ ሆን ብላ በመኖሪያ መንደሮች ላይ ኢላማ ያደረገችው የሽብርተኝነት ባህሪዋ ዳግም ያሳየችበት ነው ሲሉ በቁጭት እንዲናገሩ አስገድዷቸዋል። እርሱም አዳኞች አደጋው ሰለባ የሆኑትን ሙታንና ቁስለኞችን ከፈረሱት ህንጻዎች ፍርስራሽ አመድ ስር እየሳቡ ለማውጣት የሚፈልጉት መስዋዕትነት በሐዘን ገልጸዋል። ቬትሊ ክሌንቺኮ የጥላት ድሮኖች ሰማዩን ቀደው በመግባት ሰብአዊ መኖሪያዎችን በእሳት ቃጠሎ ሲያጠፉ ወደ ፈረሰው ባለ 9 ፎቅ መኖሪያ ህንጻ ያቀኑት የነፍስ አዳኞች በርካታ ሰዎች በዚህ ገዳይ ወጥመድ ውስጥ ተቀብረው ማግኘታቸውን አስታውቋል። በድንገተኛ አደጋ አገልግሎት 17 ሰዎች የሞት አፋፍ አውጥቶ ማዳን የቻለ ሲሆን 7ቱ ከፍርስራሹ ስር በህይወት የተጎተቱ ቢሆንም የአንድ ሰው አስክሬን ተገኝቷል። አሁንም ከዚያ ፍርስራሽ ክምር ውስጥ የጠፉ ሰዎችን የማፈላለግ ዘመቻው በከፍተኛ ትግል እየተካሄደ ይገኛል ብሏል። በመሆኑ ኪየቭ ከ20 በላይ የመኖሪያ ህንጻዎች በዚህ እሳትና ብረት በዘነበበት ጥቃት የተመቱ ሲሆን ወደ 500 የሚጠጉ የነፍስ አዳኞች የስነ ልቦና ባለሙያዎች ከተጎጂዎች ጎን ቆመው የአደጋውን ጠባሳ ለመፈወስ እየተጋፈጡ እየታገሉ ይገኛሉ። በአንጻሩ የሩሲያ መከላከያ ሚኒስትር በመንግስታቸው ሪያ ዜና ወኪል ላይ ባወጡት የጦርነት መግለጫ የኪየቭ ክልል የሚገኙ የዩክሬን የመከላከያ የነዳጅና የኃይል መሰረተ ልማቶችን ስትራቴጂካዊ በሆነ መንገድ በመምታት ቢናገሩም የዩክሬን የውጭ ጉዳይ ሚኒስትር አንድሪያ ሲቢሃ ድርጊቱ ከባድ የጦር ወንጀል ሲሉም ጠርተውታል። ሲቢሃ ውግዘት ቃላት ብቻ ሳይሆኑ የሩሲያ ሽብር ለማስቆም የሚያስችል ተጨባጭ ዓለም አቀፋዊ እርምጃ ያስፈልጋል በማለት ዓለም አቀፍ ማህበረሰብ ዩክሬን ያቀረበችውን የአየር ላይ መከላከያ ስርዓቶች ሚሳኤሎች አቅርቦ ጥያቄ በአስቸኳይ እንዲያጸድቅላትም ጠይቀዋል። ይህ አስፈሪ የሚሳኤል ናዳ ከመውረዱ ከጥቂት ሰዓታት በፊት ቭላድሚሮቪች ዘለንስኪ ሩሲያ ይህን ከባድ ጥቃት ለመሰንዘር በሚስጥር እየተዘጋጀች መሆኑን የሚያሳይ የስለላ መረጃ እንደደረሳቸው